ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ ለሚጀመረው ሀገራዊ የምክክር ጉባኤ ቅድመ ዝግጅት ማጠናቀቁን አስታወቀ። ለተከታታይ 4 ሳምንታት በሚቆየው ጉባኤ የተሳታፊዎች ስብጥር ከወረዳ፣ ከክልል፣ ከፌዴራልና በውጭ ከሚኖሩ ኢትዮጵያውያን የተውጣጡ በድምሩ 4000 ተወካዮች እንደሚታደሙ አመልክቷል። የምክክር ጉባኤው በዋናነት የሚካሄደው በአዲስ ኢንተርናሽናል ኮንቬንሽን ማዕከል ነው። በዚህም ረገድ የሀገራዊ ምክክር ጉባኤውን ማስጀመሪያ በልዩ መርሃ ግብርና የሂደቱን ሀገራዊ አንድምታ በሚመጥን መልኩ ለማከናወን የሚያስችሉ ስራዎች እየተሰሩ ስለመሆኑ በመግለጫው ተመልክቷል። ተሳታፊዎች በማዕከሉ በሚኖራቸው ቆይታ የሚያስፈልጓቸው የጤና፣ የጸሎት ቦታ፣ የጸጥታና ደህንነት ሁኔታዎች የተጠበቁ ለማድረግ በርካታ ስራዎች እየተከናወኑ ነው። የመሰብሰቢያና የመመካከሪያ ስፍራዎች ለህፃናት፣ ለአካል ጉዳተኞችና ለአቅመ ደካሞች ብሎም ልዩ ድጋፍ ለሚፈልጉ ተሳታፊዎች ምቹ ለማድረግ የቅድመ ዝግጅት ስራዎች እየተሰሩ ነው። የማረፊያ ቦታዎች፣ የምግብ፣ የጤና አገልግሎቶች እንዲሁም የትራንስፖርትና ጸጥታ ጉዳዮችና ሌሎች አገልግሎቶች ዝግጁ መሆናቸውን ኮሚሽኑ በዛሬው ዕለት በቢሾፍቱ ከተማ ለመገናኛ ብዙሃን መግለጫ ሰጥቷል። ዘገባው የባልደረባችን ያሬድ ያደቴ ነው። በ2018 በጀት ዓመት ከወጪ ንግድ 10.7 ቢሊዮን ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ ከተጠሪ ተቋማት ጋር የ2018 በጀት ዓመት የዕቅድ አፈጻጸም ግምገማ መድረክ እያካሄደ ነው። በመድረኩ ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት በሀገሪቱ የውጭ ንግድ ታሪክ ከፍተኛ ስኬት ተመዝግቧል። በዚህም በበጀት ዓመቱ ከውጭ ንግድ 10.7 ቢሊዮን ዶላር ለማግኘት ታቅዶ 100% መሳካቱን ገልጸዋል። ይህ ስኬት ሊመዘገብ የቻለው በሚኒስቴር መስሪያ ቤቱና በተጠሪ ተቋማት አማካኝነት በተከናወነ የሪፎርም ስራ፣ የውጭ ምርቶች ጥራትን ለማረጋገጥና በተዘረጉ ዘመናዊ አሰራሮች መሆኑን ተናግረዋል። በበጀት ዓመቱ ከ3.4 ሚሊዮን በላይ ለሚሆኑ ዜጎች የንግድ ፈቃድ አገልግሎት እንደተሰጠ ሚኒስትሩ ተናግረዋል። የጉምሩክ ኮሚሽን ከ438.6 ሚሊዮን ብር በላይ ግምት ያላቸው የኮንትሮባንድ ዕቃዎች መያዙን አስታወቀ። ኮሚሽኑ ከሰኔ 19 እስከ 24 ቀን 2018 ዓ.ም ባደረገው ክትትል ነው 422.5 ሚሊዮን ብር የገቢና 16.1 ሚሊዮን ብር የወጪ ኮንትሮባንድ ዕቃዎች የያዘው። ከተያዙት ዕቃዎች ውስጥ አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ ዕቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ አደንዛዥ እጽና ሌሎች ይገኙበታል። ኤፍኤምሲ እንደዘገበው በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድን በመቆጣጠር የአዲስ አበባ ኤርፖርት፣ የሞያሌና የጅግጅጋ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ይይዛሉ ተብሏል። በተጨማሪም 26 ተጠርጣሪዎችና 13 ተሽከርካሪዎች በቁጥጥር ስር መዋላቸውን የኮሚሽኑ መረጃ አመልክቷል።
በአዲስ አበባ የስድስተኛ ክፍል ከተማ አቀፍ ፈተና 543 ትምህርት ቤቶች ተማሪዎቻቸውን ሙሉ በሙሉ ማሳለፋቸው ተገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በሰጡት መግለጫ ፈተናውን ባስፈተኑ 768 ትምህርት ቤቶች ውስጥ ከ97 በመቶ በላይ የሚሆኑ ተፈታኞች ወደ ቀጣይ ክፍል የተዘዋወሩ ሲሆን 543 ትምህርት ቤቶችም ተማሪዎቻቸውን ሙሉ በሙሉ አሳልፈዋል ብለዋል። ቢሮው የ2018 የትምህርት ዘመን የስድስተኛ ክፍል መልቀቂያ ፈተና ለመደበኛ ተማሪዎች 50 በመቶ እንዲሁም ለአካል ጉዳተኞች 45 በመቶ እንዲሆን መወሰኑን ኃላፊው ተናግረዋል። በመንግስትና በግል ትምህርት ቤቶች እንዲሁም በቀንና በማታ መርሃ ግብር ትምህርታቸውን ሲከታተሉ የነበሩ ከ85000 በላይ ተማሪዎች ፈተናውን መውሰዳቸውን ገልጸው በዘንድሮ ፈተና 2 ተማሪዎች 98 አማካይ ውጤት ማስመዝገባቸውን ጠቁመዋል። 459 ተማሪዎች 95 እና ከዚያ በላይ አማካይ ውጤት ማስመዝገባቸውን ጠቅሰው 5559 የሚሆኑት ከ90 በላይ አማካይ ውጤት ያስመዘገቡ ናቸው ብለዋል። ከዛሬ ጀምሮም ተማሪዎች ውጤታቸውን በበይነ መረብ መመልከት የሚችሉ መሆኑን ዶክተር ዘላለም አመልክተዋል። በአማራ ክልል የአዳሪ ትምህርት ቤቶች ግንባታ እየተከናወነ ነው ተባለ። በዚህም በፍኖተ ሰላም፣ በደብረ ታቦርና በሰቆጣ ከተሞች እየተገነቡ ያሉ የአዳሪ ትምህርት ቤቶች በ2019 የትምህርት ዘመን ተማሪዎችን ተቀብለው ማስተማር እንደሚጀምሩ የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ በ2018 በጀት ዓመት በዘርፉ የተከናወኑ ተግባራትን አስመልክቶ ከሚዲያና ከኮሙኒኬሽን አመራሮችና ባለሙያዎች ጋር የጋራ የምክክር መድረክ በባህር ዳር ከተማ አካሂዷል። የአማራ ክልል ትምህርት ቢሮ ኃላፊ አቶ ጥላውን ወርቅነህ በመድረኩ ላይ እንደገለጹት በበጀት ዓመቱ በትምህርት ዘርፍ በርካታ ፈታኝ ችግሮች የነበሩ ቢሆንም የህብረተሰቡን ተሳትፎ በማሳደግ አበረታች ስኬት ተመዝግበዋል። የአዳሪ ትምህርት ቤቶችን ግንባታ ለማጠናከር ከፍተኛ የድጋፍና የክትትል ስራ እየተከናወነ መሆኑን የገለጹት ኃላፊው የሰቆጣ አዳሪ ትምህርት ቤት ግንባታ 78 በመቶ፣ የደብረ ታቦር 88.7 በመቶ፣ የፍኖተ ሰላም አዳሪ ደግሞ 62 በመቶ ደረጃ ላይ እንደሚገኝ ጠቁመዋል። በትምህርት ዘርፍ እየተከናወኑ ያሉ የልማት ተግባራትን በተመለከተ በህብረተሰቡ ዘንድ ግንዛቤ ለመፍጠር የሚዲያ አካላት ሚና የጎላ መሆኑን የጠቀሱት አቶ ጥላሁን ሚዲያዎች የተቀናጀ አጋርነታቸውን እንዲያጠናክሩ ጠይቀዋል። የነዚህ አዳሪ ትምህርት ቤቶች ወደ መማር ማስተማር መግባት ውጤታማ ተማሪዎችን ለማውጣት የሚደረገውን ጥረት ትርጉም ባለው ደረጃ ያሻሽላልም ተብሏል። ዘገባው የጋዜጣ ፕላስ ነው። የሐረሪ ክልል በዲጂታል ቴክኖሎጂ ቀልጣፋ የፍትህ አሰጣጥ ስርዓት ማስፈኑን የክልሉ ጠቅላይ ፍርድ ቤት ገለጸ። በኢትዮጵያ የፍትህ አሰጣጥን ተደራሽ፣ ቀልጣፋና ግልጽ ለማድረግ የፌዴራልና የክልል ጠቅላይ ፍርድ ቤቶች ቴክኖሎጂ የመዘርጋት ሰፊ ዕቅድ ይዘው ሲንቀሳቀሱ ቆይተዋል። በተለይም በህዝብ ዘንድ በተደጋጋሚ የሚነሱትን የክስ መዝገብ መዘግየት፣ የአገልግሎት አሰጣጥ ቢሮክራሲና የእጅ በእጅ አሰራር የሚያስከትለውን የአገልግሎት መስተጓጎል ለመቅረፍ ዲጂታላይዜሽን እንደ ዋና መፍትሄ ተወስዷል። የሐረሪ ጠቅላይ ፍርድ ቤት ፕሬዝዳንት ሳላህዲን ተውፊቅ ከኢዜአ ጋር በነበራቸው ቆይታ እንደተናገሩት በክልሉ በሁሉም ዘርፎች የተመዘገቡትን ለውጦች በፍርድ ቤቶችም ላይ ተግባራዊ የማድረግ ስራ ተከናውኗል። በተለይም ከዳኝነት አገልግሎት ጥራት ጋር የተያያዙትን ችግሮች በዘላቂነት ለመፍታት የወረቀት ንክኪን በዲጂታል አሰራር መተካቱን ጠቅሰው ይህም ፈጣንና ቀልጣፋ አገልግሎት ለማረጋገጥ ትልቅ እገዛ አድርጓል ብለዋል። በዚህም በበጀት ዓመቱ በሶስቱም የክልሉ ፍርድ ቤቶች ከቀረቡት ከ10,000 በላይ መዝገቦች መካከል በ9,500ዎች ላይ ውሳኔ መሰጠቱን ገልጿል። ፍርድ ቤቱ ከስነ ምግባርና ከዲሲፕሊን ጋር ተያይዘው የሚስተዋሉ ግድፈቶችን በወጥነት ለመምራትና ተጠያቂነትን ለማስፈን በበጀት ዓመቱ መጀመሪያ ላይ የዳኞችን የስነ ምግባር ደንብ በማሻሻል አጽድቆ ወደ ተግባር ማስገባቱንም አመልክተዋል። በሌላ በኩል የህግ ጠበቃ መታሰቢያ ኃይልዬ ፍርድ ቤቱ በቴክኖሎጂ በመታገዝ ፈጣን፣ ግልጽና ተጠያቂነት ያለው አሰራር ማስፈኑን ተናግረዋል። ፍርድ ቤቱ በዲጂታል ቴክኖሎጂ ታግዞ የሚሰጠው አገልግሎት ቀደም ሲል ይስተዋሉ የነበሩ ውጣ ውረዶችን ማስቀረቱን የገለጹት ደግሞ በፍርድ ቤቱ ተገልጋይ የሆኑት አቶ ወንደሰን እሸቱና ወይዘሮ ትዕግስት ጋዲሳ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን።
ዶናልድ ትራምፕ በኔቶ ጉባኤ ለመታደም ወደ አንካራ በሚጓዙበት ዕለት ዋዜማ ሩሲያ በኬቭ ላይ ጥቃት ፈጸመች ተባለ። በሌላ በኩል ዘለንስኪ ጥቃት ከመፈጸሙ ከአንድ ሰዓት በፊት ሞስኮ አዲስና ከፍተኛ ጥቃት ለመፈጸም እየተዘጋጀች ነው በማለት አስጠንቅቀው እንደነበር ገልጸዋል። ሸሪፊማም ተጨማሪ አለው። የዩክሬን ዋና ከተማ ኪየቭ በሩሲያ ከፍተኛ ጥቃት ተፈጽሞባታል። ጥቃቱ የተፈጸመው በቱርክዬ በሚካሄደውና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይገኙበታል ተብሎ በሚጠበቀው ስብሰባ ዋዜማ ላይ ነው። የከተማ ባለስልጣናት እንዳሉት በከተማዋ የተለያዩ ክፍሎች ከባድ ፍንዳታ ተከስቷል። በዚህም ይህ ዜና እስከተጠናቀረበት ጊዜ ድረስ ቢያንስ 11 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል። በጥቃቱ የመኖሪያ ህንፃዎች ከፍተኛ ጉዳት ደርሶባቸዋል። ከፈራረሱ የመኖሪያ ህንፃዎች ስር ሰዎች ለመውጣት ሲታገሉ ታይተዋል። እንዲሁም በአራት የከተማ አቅጣጫዎች ንብረት ወድሟል፣ ጥፋት ተከስቷል ያሉት የኪየቭ ከተማ ከንቲባ ቪታሊ ክሊቺንኮ አክለውም ከሁሉ በበለጠ ግን የፖልስኪ አካባቢ በከፍተኛ ሁኔታ ተመቷል ብለዋል። የአደጋ ጊዜ ሰራተኞች ነዋሪዎችና ህፃናትን በጥቃቱ ከፈራረሱ ህንፃዎች ለማውጣት ጥረት ሲያደርጉ ታይተዋል። በርካታ ቁጥር ያላቸው የከተማዋ ነዋሪዎች ደግሞ ለረጅም ሰዓት በአየር መከላከያ መጠለያ ውስጥ አሳልፈዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱ ከመፈጸሙ ከአንድ ሰዓት በፊት ሞስኮ አዲስ ከፍተኛ ጥቃት ለመፈጸም እየተዘጋጀች ነው በማለት አስጠንቅቀው ነበር ተብሏል። የአሁኑ ጥቃት የተፈጸመው ባለፈው ሳምንት ሐሙስ ሩሲያ በኪየቭ ላይ አስከፊ የተባለ ጥቃት ከፈጸመችና 30 ሰዎች ከተገደሉ በኋላ ነው። በዚህም የኛው ጥቃት ጦርነት ከተጀመረ ወዲህ ሶስተኛ አስከፊ ጥቃት ሆኖ ተመዝግቧል። ዘለንስኪ ሁለት ጥቃቱ ከመፈጸሙ በፊት ይህ የፑቲን የተለመደ ተግባር ነው፣ የአሜሪካ የነጻነት ቀን ከተከበረና በአንካራ የኔቶ ስብሰባ ከመካሄዱ በፊት ሲሉ በኤክስ ገጻቸው አጋርተዋል። የኪየቭ ከንቲባ በበኩላቸው በኪየቭ ከተማ ደቡባዊ ምስራቅ ዳሪየንትስኪ አካባቢ ባለፈው ሐሙስ ጥቃት የተፈጸመበት ስፍራ አሁንም በከፍተኛ ሁኔታ በመመታቱ ነዋሪዎች ስፍራውን እንዲለቁ ተደርጓል ብለዋል። ከጥቃቱ በኋላ ሲኤንኤን ያገኘው ምስል እንደሚያሳየው ትላልቅ የመኖሪያ ህንፃዎች በእሳት ተያይዘዋል። የሩሲያ የመከላከያ ሚኒስቴር ደግሞ ለጥቃቱ የተጠቀመው በከፍተኛ ሁኔታ ትክክለኛነታቸው የተረጋገጠ ረጅም ርቀት ተወንጫፊ መሳሪያዎችን እንደሆነ ገልጿል። ኢላማ የነበሩትም ወታደራዊ ኢንዱስትሪዎች፣ የነዳጅና የኃይል ማመንጫዎች ናቸው ብሏል። ጥቃቱ የተፈጸመው ደግሞ ዩክሬን በሩሲያ ግዛት ውስጥ በሚገኙ የሲቪል መሰረተ ልማቶች ላይ ለፈጸመችው ጥቃት አጸፋ ነው ተብሏል። ይህ በእንዲህ እንዳለ ዶናልድ ትራምፕ ሁለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለ90 ደቂቃ ያህል ባደረጉት የስልክ ውይይት በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም እገዛ ለማድረግ ቃል መግባታቸውን የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። መረጃው የሲኤንኤን ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘው ነበርኩ። ሰናይ ጊዜ